ሰምታችኛል አይደል? ልባቸው ለተቆረባቸው ሰዎች ዱዓ እናደርጋለን። አሚን በሉ። ይህንን ቪዲዮ በደንብ ሼር አድርጉልኝ። ሼሩ አቡ ቢስሚላህ ልባችሁን ንጹህ ያደርግላችሁ። አላህ ሰላታችሁን ይቀበል። አላህ ሰላም ይስጣችሁ። አላህ ጀነት ይስጣችሁ። አላህ ሐላል ነገር ይስጣችሁ። የልጅ ዱዓ ነው ብላችሁ ነው አሚን ማትሉት? አሚን በሉ። አላህ ጭንቀታችሁን ያንሳ። አላህ ጠንካራ ያድርጋችሁ። አላህ ትዕግስት ይስጣችሁ። አሚን ወዶቼ እወዳችኋለሁ። እማ አንተ አስመሳይ አክሱም ሰው ታረደ አግዳ አክሱም ትምስምቱ ቆይ ትግራይ ትመጣለህ። እመጣለሁ። ምን አባሽ ልትሆኚ? እከካም ሀገሬ ነው። ዘና ብዬ እመጣለሁ። በደረሰበት ነገር ሰላም ቤተሰቦች፣ ዛሬ ለየት ባለ ቪዲዮ ነው የመጣሁት። ፍትህ ለመጠየቅ ነው የመጣሁት። እንግዲህ ሰሞኑን ሚዲያ ላይ የሚሰማቸው ወሬዎች በጣም የሚዘገኑ እና በጣም የሚያጸይፉ ናቸው። እኔም አውቀው ኢትዮጵያዊነት ይሄ አይደለም አለ። እንዲሁም ደግሞ አሁን ደግሞ በቅርቡ ደግሞ አርሲ ላይ የተፈጠረውን ነገር ሁላችሁም ሰምታችኋልና ይሄ ነገር ኢትዮጵያዊነትን አይወክልም። ከዚህ በፊት የነበሩ ኢትዮጵያውያን ሙስሊም ክርስቲያኑ ተከባብሮ ነው ይሄን ሀገር ያቆየልን ለረጅም ዓመታት። አሁን ላይ ግን የምንሰማው ነገር እንግዲህ ኢትዮጵያዊነትን የማይወክል ነገር ነውና የሚመለከተው አካል ይህን ድርጊት የፈጸሙትን ሰዎች በአፋጣኝ ለሕግ እንደሚያቀርብ አልጠራጠርም። ፍትህ ለእህትና ለወንድሞቼ ይጠይቃሉ። ኦኬ ጆን ዳንኤል እንግዲህ ይሄን ነው ፍትህ ለአክሱም ሙስሊሞችና ፍትህ በአርሲ ላይ ለተጨፈጨፉት ብሎ ነው ያስተላለፈው። ይሄ ነው መልእክቱ። ሌላ ነገር የጨመረበት የቀነሰበት የለም። ለሁለቱም ነው ፍትህ የጠየቀው። ይሄን ብቻ ስላደረገ ያጋጠመውን ደግሞ እንስማ በቀጣይ። ሰቦቼ ፍትህ ለእህትና ለወንድሞቼ መጠየቁ ምኑ ጋር ነው ችግሩ? ፍትህ ለአክሱም እህት ወንድሞቼና ፍትህ ለአርሲ እህት ወንድሞቼ ብዬ የሰራሁትን ቪዲዮ ሪፖርት አድርጎ አስጠፍቶብኛል። እንዲሁም ደግሞ አያችሁ ፍትህ ለአክሱም ሙስሊሞች ፍትህ ለአርሲ ብሎ ስለጠየቀ ቪዲዮን አስጠፉበት። ያስጠፉበት ምክንያት ምንድን ነው? እዛች ጋር ፍትህ ለአክሱም ሙስሊሞች ለምን ብለህ ጠየቅ? ለምን እዛ ጋር በግፍ ለሚደበደቡ ለስቃይ ለሚደርስባቸው ሙስሊሞች ለምን ፍትህ ጠየቅላቸው ብለው አንዳንድ ጸረ እስላሞች ቪዲዮን አስጠፉበታል። እሺ ይሄ ነው አካውንቴን እንደምታዩት እንግዲህ ዋርኒንግ ላይ አድርገውታል። ይህ ሲዘጋ 3ኛ አካውንት ነው። አካውንቱን ዋርኒንግ አድርገውበታል። ለምን? ፍትህ ስለጠየቀ፣ ፍትሃዊ ስለሆነ፣ ፍትህ ለአክሱም ሙስሊሞች ብሎ ስለጠየቀ። ተመልከቱ እንግዲህ ምንድነው ጥፋቱ? ፍትህ መጠየቅ ለእህት ለወንድሞቼ። አሁንም ቢሆን ፍትህ አክሱም ላሉ ሙስሊም እህት ወንድሞቼ፣ እንዲሁም ደግሞ ፍትህ አርሲ ላይ ለተገደሉ ኦርቶዶክስ እህት ወንድሞቼ። ቤተሰቦች ሁላችሁም የገባችሁ ይህን አካውንት ኮፒ ሊንክ አድርጉልኝ። የኔ ቤተሰቦች፣ እኔን የምትወዱኝ ሰዎች፣ ከኔ ጋር ሁሌ ያላችሁ ሰዎች ይህን ቪዲዮ 10 ጊዜ ኮፒ ሊንክ አካውንቴን ገብታችሁ ኮፒ ሊንክ አድርጉት። እወዳችኋለሁ ቤተሰቦቼ፣ አመሰግናለሁ። መቼም አንቆምም፣ እንቀጥላለን ወደፊት። ሰላም ቤተሰቦች፣ እንቀጥላለን ወደፊት። የጆን ዳንኤል መልእክት ይሄን ነበር። እንግዲህ ጆን ዳንኤል ይሄን በማስተላለፉ ነው እንግዲህ በእውነት አሁንም ቢሆን ሁላችን ኢንሻአላህ እህትና ወንድሞቼ እየገባን ጆን ዳንኤል አካውንቱ ላይ ይሄ ቪዲዮ ቴሌግራም ለምትጠቀሙ ሰዎች በሙሉ ሳትዋረዱ ቪዲዮውን ቆም ብላችሁ አዳምጡት ማለት ነው። ወላሂ እና ጓደኛዬ የተዋረንበትን ቪዲዮ ልንገራችሁ ዛሬ ማለት ነው። ጓደኛዬ ሊንክ ላክለትና ያንን ሊንክ ሲጫን ኮድ ይሰጠዋል። ያንን ኮድ ሲያስገባ እንዳለ ባለየ ነገር ነው ግልብጥ አድርጎ ለምንድን የላከበት ለአረቦቹ፣ ለእህቶቹ፣ ለጀማዓዎቹ እንዳለ ለሚያውቀው ሰው ሼር ያደርግበታል ማለት ነው። ያ ሊንክ እኔም ጋር ደረሰና ሊንኩን ተጭኔ ስገባ ጓደኛዬ ላከው ምናምን ብዬ ሊንኩን ተጭኔ ስገባላችሁ ወይት ነው እዛ ባለየ ነገር ውስጥ ነው ኮዱን አስገብቻለሁኝ እንዳለ ለአረቦቼ፣ ለኡስታዞቼ እንዳለ ስልኬ ውስጥ ለተሰጀለው ሰው ሁሉ ለእህቶቼ ሳይቀር ሁሉንም ነገር ባለየ ነገር ወላሂ ሼር ያደርግብኝ ማለት ነው። መልሼ ሳጠፋው መልሶ ሼር ያደርግብኛል፣ መልሼ ሳጠፋው ሼር ያደርግብኛል። እና በዚህ አጋጣሚ ቴሌግራም ላይ የምትጠቀሙ ቴሌግራም ያላችሁ እህቶቼ፣ ወንድሞቼ እንዲሁም ኡስታዞቼ በጣም አከብራችኋለሁ። ቴሌግራሙን ሊንኩን ባለማወቅ ነክቼው ነው። እናንተም ይሄን ሊንክ አትጫኑ። ሊንኩን ተጫናችሁ ማለት ወላሂ ተዋረዳችሁ። በተለይ እንደኛ ያለው እንኳን ሸባቡ ችግር የለም ወላሂ። በተለይ ኡስታዞች ምናምን ያን ነገር የምትጫኑት ሆነ በጣም ከባድ ነው ማለት ነው። እኔ አሁን አረቢ ምን ልለው ነው? አበሾች ችግር የለም እንደዚህ በአማርኛ አስረዳኋቸው። ለአረቦቹ ምን ልላቸው ነው? ወላሂ አረቢ ላይ 3 ነው ሄደው 3 ባለየ ቪዲዮ ማለት ነው። ወላሂ በጣም ቴሌግራም ተባላሽቷል። እኔ አሁን ቴሌግራም ነው ልማራኩት ተነጨራሹ። አሁን ምናልባት ይሄን ቪዲዮ ለማሳወቅ ተሳስቼ እንደሆነ ለማሳወቅ ቴሌግራሙን አውርጄ አጠፋዋለሁ ወላሂ። እና በስተት ነው እሺ ጀማው ጊፍቱን ገብቼ ሳየው የኔ የሰበሰብኩትን ላይብሌ ገብቼ የሰበሰብኩትን ገንዘብ ሳየው
18,000 ምናምን ብር አለ በኢትዮጵያ ሲመነዘር ጊፍት እና የምፈልገው ያንን ነገር ወደ ገንዘብ እንዴት ነው የምቀይረው? ሌቭሌስ ገብቼ ገንዘቡን ይዤ እንዴት ነው ብሩን የምቀይረው? ያንን ነገር ብቻ በውስጥ አስተምሩ። ኧረ ችግር የለም እኔ አስተምርሃለሁ። ቢላማሩ ቀላል አስተምሩ። እኔ ሌላ ምንም በቃ እገዙኝ ምናምን አይደለም። ወጣት ነኝ እኔ 2 እግር አለኝ ሰርቼ የበላሁ ነው። ጎበዝ ነኝ። የእናቴን ኬሪስቴን ጎበዝ ነኝ። ጆዬ በጣም ስለምወድ ነው ቪዲዮ ምናምን ምሰራል። በጣም ትመቸኛለህ። የእናቴን ኬሪስቴን ወንድሜ በጣም ነው የማመሰግነው። ቢላማሩዬ አንገቱን የደፋባት አለ ያን ቀና አርጉ በእናት አንድ እናቴ ሙታለች። እሺ ችግር የለው ግን እናቴ ማጣት ስለማልፈልግ አባቴ በቃ የሆነልም አለው ልበለው እስካለው ድረስ። እሺ ወንድሜ ችግር የለም። ሌላ ምንም እናግዝ ነገር አለ? በቃ ሌላ ምንም አልፈልግም። በቃ ያን ነገር በቃ ጊፍቱ እንዴት ገንዘብ እንደምቀይረው ነገር እንድታስተምሩ ብቻ ነው። ባንክ አካውንት አለ አይደለ? ኤርሚዬ ይቅርታ ብያለሁ። በጣም ነው የምወዳችሁ። አፈታበይ ምንም ይቅርታ አስፈልግም። ቢላይ ሁሉ ደንግጫለሁ። ስላገኛችሁ ደንግጫለሁ። የእናቴን ኬሪስቴ በጣም ነው። ፈታበል ተረጋጋ። ቢላይ ተረጋጋ። ስማኝ ባንክ አካውንት አለ አይደል? ንግድ ባንክ ወይ ምናምን አለኛ አቢሲኒያ በቃ እሱን ሙሉ መረጃውን ዊዝድሮው ብለን ደውዬልህ ወይ እናስገባለን አብረን። ከዛ በኋላ በየወሩ ወይ በምትፈልገው ጊዜ ወደ ባንክ ያስገባልሃል ማለት ነው። በቃ እኔ ያንን ነገር ነው የምፈልግ። እሺ ወንድሜ ሌላ ምን እናግዝህ? ኧረ ሌላ በጸሎታችሁ ሌላ በጸሎታችሁ በቃ ያንን ነገር አድርጌ እኔ ባህር ዳር ነው ያለው አሳልፍለታለሁ ብዬ ነው አባቴ። እዚህ ጎንደር ነው ያለ ፋዘር እኔ ያለው ባህር ዳር አሳልፍለታለሁ ብዬ ነው እዚህ ተሰርቼ መጥ ደግሞ ፈጣሪ ይመስገን ደህና እየሰራሁ ነው ያለው። ኮንቲነር አስፋልት ዳር ነው ያለው። ጆይ እንዴት አድርጌ ላሳያችሁ? በቃ ያንን ነገር እንዴት አድርጌ ገንዘቡ እንዴት እንደማገኝ ቲክቶክ ላይ በቃ ንገሩ ነው። ለዛ ነው የምፈልገው። በቃ ጌም እናጫውታለን እያስገባን ቢላማሩ ይገባኛል። የወንድ ልጅ ላይክ ሸክም ላይክ ኃላፊነት ሲኖርብህ ቤተሰብ ሲኖር እንዴት እንደሆነ እረዳለሁ ወንድሜ። በጣም እረዳለሁ ከምታስበው በላይ። ከዚህ ሌላ ደግሞ ጋይስ ማስታወቂያ ማሰራት የምትፈልጉ ቢላባሩን ማስታወቂያ ማሰራት የምትፈልጉ ሰዎች በውስጥ አዋሩት። ቢላማሩን እኔንም አዋሩን ጋይስ። ባህር ዳር ያሉ ሰዎች ቢላማሩ ይሰማል። ባህር ዳር ያሉ ብቻ ሳይሆን አዲስ አበባም ያላችሁ ፕሮሞሽን ማሰራት የምትፈልጉ እሱን አዋሩት። እሱን ማግኘት ካልቻላችሁ እኔን አዋሩኝ። ቢላማሩዬ ወይ ጆይ በቃ ፈታ በል። አሁን ጌም እናጫውታለን። ከኛ ጋር ጌም ትጫወታለህ። ፈታ ብለህ ምናምን ትወጣለህ። እሺ ደስ ብሎኛል። እኔ እንጃ ህልም እየመሰለኝ ነው። ታውቃለህ ህልም ሁሉ እየመሰለኝ ነው። የእናቴን ኬሪስቴን አይዞሽ ቢላይ ያረጋል። ጆይ ማግኘት የምፈልጋችሁ ሰው ነበራችሁ። ብቻ ምን ብዬ ልንገራችሁ? እኔ ለሰው ክፉ አይደለም። ቢላማሩ አክሴፕት አድርጊ። I think I read unavailable. መጣ። ኦኬ የኔ ቤተሰቦች እሱ ጋር ፍቅሽ የኔ ፋሚሊዎች በሙሉ ቢላማሩ ጋር ሄዳችሁ ይተብተብለት ፖስት ይደረግለት ጋይስ። ቢላማሩ የኔ ቤተሰቦች ንገሩኝ። ቢላማሩ ወየ ላይቭ ላይ ትልቁ ስንት ሰው ገብቶ ያውቃል? ላይቭ ላይ አየጋ 1700 ሰው ገብቶ ያውቃል። ዛሬ ሪከርዱ መሰበር አለበት ጋይስ። እኔ ጋር ያላችሁ ጠቅላላችሁ ቢላማሩ ቤት የኔ ቤተሰቦች ግቡለት ጋይስ። እሱ ጋር ግቡ። Everybody ሂዱ። ቢላማሩ ጋር ግቡ። Come on ጀግና ሂዱ ጋይስ። Come on everybody ቢላጋ መሄድ ይቻላል። ቀውጠው እንጂ እየተሰጠ እኮ ነው ቢላማሩ። Come on የሆነ አይባለው ስልኬን ሞልቶታል። ስልኬን እንደዚህ ሞላው። የሆነ ጊፍት ይከፈነብህ የእናቴን ኬሪስቴን
ኧረ ይመች ትልቅ ወንድሜ ልትኖር ትችላለህ። አዲስ አበባ ነው ያለ የእናቴ ልጅ አባቴ ልጅ ያዘው የእናቴን ቀን ይስጠኝ። ያዘው እችላለሁ የእናቴን ቀን ይስጠኝ። የኔ አባት ቴንኪው በሏ። ሁላችሁም የቻላችሁትን ይኸውላችሁ ኤልቻስ እንዲጠቀም አድርጉት። ሂዱ ኤቭሪባዲ ደረቀተ ሌትስ ጎ ፋሚሊ። ቢላ ማሩ ጋር ዛሬ ሪከርድ መሰበር አለበት። ጋይስ come on guys ሌትስ ጎ ፋሚሊ። ስንት ሰው ገባ ቢላ ማሩ ጋር? 2000 አላለፈም ቢላ ማሩ። ኧረ 3000 ሰው guys come on everybody እያዩዋችሁ ነው። ሲያልቅ ትመጣላችሁ። ድሮን ይኸውልህ ቀና ልብ ያለው ሰው ማለት ነው። ደብል ነው የምልህ ኧረ እኔ አልቻልኩትም። ኧረ የሚኒሻ አራት እንዳሉ ነው በእናትህ እንዲሁ እንደዚህ ስጮህ እንዳልደበደብ ይኸው የእናቴን ቀን ይስጠኝ ነው። ቀስ በይ በቃ ቀስ ብዬሽ ሞት ይኸውንም እየመሰለ የእናቴን ቀን ይስጠኝ ነው። አስፋልት ዳር ነው ያሉ ጆዬ የእናቴን ቀን ይስጠኝ ነው። ፈታ የእኔ አባት እያላሳየህ ላይ የምገባባትን ጆዬ ደስ አትልም? ክሬቲቭ ነህ። በትሪ ነው የሰሯት የእናቴን ክሬቲቭ እና ወንድም። ኧረ ጊፍት ዘነበ የእናቴን ኬስ ድሮ የምወዳቸው ሰው ጋር ነው ወስዳችሁ የጣላችሁ የእናቴን ኬስ ነው የምላችሁ። አንድ አንበሳ ወረደልኝ ጓደኛዬ፣ አንበሳ ወረደልኝ። የእናቴን ቀን ይስጠኝ። ልብሽዬ ሞት ሂዱ ጆዬ የእናቴን ቀን ይስጠኝ። ምን ልበላችሁ ቃላት ተመችቷል። የመጨረሻ እዛው ላይ ነው ሐዘን ደስታ የቀየራችሁት የእናቴን ቀን ይስጠኝ። ወርጃ አይደለም ጆዬን አስገባ ይበሉት። ጆዬን ክፈቱልኝ ቢሉ በቃ አልከፍትልኝ ብለህ እየታገ በግድ ነው ያስከፈቱ። አመስግኑልኝ። እንዲሁ በእናታችሁ ያራዳ ልጅ ክፉ ቃላት ስናገር መቼም ሰምታችሁኝ አታውቁም አይደል? ከቤት ያስቀመጥኩት ስቲከር ይችላል እያል እናቴ ኑሪልኝ በቃ ሁሌም ኑሩልኝ። እናንተም ያራዳ ልጆች ሞዳችሁ ወንድም ይመች የኔ ይሞት ኑርልን አንተ። አረብሽ ነው ኢትዮ ሙስሊም ጆዬ ወይ ወንድሜ ማለት ነው። ድሮም ወዳለሁ አሁንም ማለት ነው። በጣም ነው የምወድ የእናቴን ቀን ይስጠኝ። ወንድሜ በጣም ነው የማመሰግነው ወንድሜ። ኧረ እኔ እንጃ ነግቶ አይቼው ጆዬ አባቴ አይዞሽ ወንድሙ በርቺ። እኔ አብዬ ማሩ የሚባል ወንድም አለኝ። እሱን አስታውሽኝ ብራዘሪ የባህር ዳር አንበሳ ነሽ። ቢላዬ ይመችሽ፣ እንወድሻለን። ባህር ዳሮችን በሙሉ እንወዳችኋለን። ቢላዬ ፈታ በል። ያኛውን እንዴት እንደምታረግ አሳያለሁ። ማስታወቂያ ማሰራት የምትፈልጉ ቢላን አሰሩት። እንወዳለን፣ እናከብራለን ወንድሜ። መልካም ኤርሚዬ በጣም ነው የምወዳችሁ ጋይስ። ማስታወቂያ ማሰሪያ የምትፈልጉ ብዙ ብር የእናቴን ቀን ይስጠኝ ነው የምላችሁ። ይኸው ማለት ነው። እኔም ብቻ አይደለም አሁን ላይ ያስደሰታችሁኝ። እኔም ብቻ አይደለም የእናቴን ቀን ይስጠኝ ኤርሚ ጆን። እኔም ብቻ አይደለም ይኸው ሪከርድ ለመደረግ ምናምን ፈልጌ አይደለም አባቴን ሁሉ ነው ያስደሰታችሁት። የእናቴን ቀን ይስጠኝ ነው የምላችሁ። እወዳችኋለሁ። የደስታ ነው ደሞሽ
በሌላ ነገር ያነስታሉ። እሺ ኤርሚ ወዳችኋለሁ። ኑሩልኝ። ቢላይ ፈታለኝ የእናቴን ቀን ይስጠኝ። ጆዬ የማይች ወንድሜ ቻው። እሺ ቢላ ማሪ እሺ። ኧረ ቶሎ ስለሚከፋኝ ነው። ማንም ያውቀኛል ሚዲያ ላይ ማለት ነው። ለምን ከፋውን ደግሞ? ኧረ ደስተኛ ነኝ። ያው እንባ ሲቀርበኝ እንዳይደብራችሁ ናውጣ። እስኪ አትደበቅ እስኪ ልይ። ኧረ ደህና ነኝ አባቴ። እናሳ የማይች የኔ አባቴ የማይች ወንድሜ ደህና ነኝ። ደስ ብሎኛል። በጣም ነው። እኔ እንጃ እልም ሁሉ እየመሰለ ነው እያልኩ ነው። እልም ሁሉ እየመሰለ ነው። የእናቴን ቀን ይስጠኝ። እንኳን ደስ አለሽ ቢላዬ። ኧረ ወይኔ የእናቴን ቀን ይስጠኝ። እንዴት ብዬ ነግሬያችሁ ነው? እንዴት ብላችሁ ነው? አሁንስ እንዴት ብዬ ነው የምነግራችሁ? ግን ፎሎወርሶች የእናቴን ቀን ይስጠኝ እንዴት ብዬ የምነግራችሁ? ደስተኛ ነኝ። በጣም ደስተኛ ነኝ። እሺ አንበሳ ወረደልኝ። እናንተ ሰጣችሁኝ አንበሳውን። እናንተ እኮ ነው የሰጣችሁኝ አንበሳውን። የእናቴን ቀን ይስጠኝ። የእናንተን የሰጣችሁኝ አንበሳን የሰጣችሁኝ እናንተ ማለት ነው። ፎሎወርሶች እንዴት አድርጌ የምነግራችሁ? ግን የምሬን እኮ የእናቴን ቀን ይስጠኝ። እንዴት አድርጌ ነው አሁን የምመልስላችሁ? እሺ ቆይ አሁን ምን ልበላችሁ? እስኪ ምን ብዬ ልንገራችሁ? እሺ ይደስታ በጣም የተደሰትኩ በጣም ማለት ነው። በጣም አምላችሁ በሬ ማለት